አይን አልበላም ምን አጋ ይመለከታል በይ አንቺ ነሽ የታረምሽው እንድትነካኝ አልፈልግም አንቺ ዝም በይ አንተ ማን ያየ ነው አይደል የተሰባበረ የተቆራረጠ ጣት አየው ስለዚህ በደንብ አሳይልኝ ምንድነው ታሳየው እዘለዝልሃለሁ አይገርምም ያማል እንዴ ጊዜ እንዳትፈጅ ስንት ያቀድኩትን እቅድ አንተ ሰውዬ ያማል እንዴ ቋላማክ ምንድነው ምንድነው ቁጥይ እኮ መቅዲም ካልነገረችሽ እንደው ያለውን ነገር ምላስሽ ለስራው አሪፍ ነበር ልንገርሽ ምን እንደማመጣ እሺ ምላስሽ ለስራው አሪፍ ነው አንቺ ቤት የምትፈልጊ ከሆነ ቤት ሰጥሻለሁ መኪና የምትፈልጊ ከሆነ መኪና ሰጥሻለሁ እዚህ ቁጭ ብለሽ ትሰሪያለሽ ግን መጀመሪያ ላይ ተስማምተናል ስራውን ጨርሰናል ግን አንድ ማስተማመኛ ፈልጋለሁ ልጅ አለሽ የሰው እጅ ነው ወይ የምትበይ የምን አባችን አተከ የሰው እጅ ነው ወይ የምትበይ ታመጫለሽ እነዚህ ሰዎች ይታራዳሉ ይፈጫሉ ምንድነው የሚያውቁት እነዚህ እዚህ ውስጥ ገብተው ተቀጥረው እንደሚሰሩ ነው የሚያውቁት ገባሽ ስለዚህ ታርደው እነዚህ ሰዎች ተመልሰው ስጋ ሆኖ ይሸጣሉ ይሄን ስጋ ሊገዛ የመጣ ሰው ከዚህ በኋላ ስጋውን ገዝቶ አይደለም የሚሄደው እዚህ ነው የሚታረደው አንድ ሁለቴ የሆነ ሰው ይመጣል ይመላለሳል ያደጋግሞ የሚመጣውን ሰው ቼክ አርገሽ ነው መታመጪልን ገባሽ አንዴ የመጣውን ሰው ዝም ብለሽ ይዘሽ አይደለም መጋቢው ስጋችንን መሸጥ ስላለበት አንድ ሰው አንዴ ሁለቴ ሶስቴ ይመጣል ያው የቀመሰ ሰው አይመጣም ማለት አይቻልም ሶስተኛ አራተኛ ዙር ሲመጣ ምንድነው ሊታረድ ነው የሚመጣው ገዝቶ ሊሄድ ሳይሆን ሊታርዶ ሊቀርብ በምን አይነት ሁኔታ ነው ማለት እንደው ምላስሽንም ተጠቀሚ ብለሽኛል ግን እንዴት ብዬ ነው የዛን ቀን እንዴት ብዬ ነው እንደው ማስገባውስ ነው ይሄ አሁን ላንቺ ጠፍቶሽ ነው ይመጣሉ ስለዚህ እኔ እንግዲህ ለመቅዲ እኮ ይዤ ነው መጣው እኮ ይሄንን ነገር እኮ ተግብሬው አላውቅም ይሄ እኮ በጣም ቀላል ስራ ነው እየነገርኩሽ ያለሁት አንቺ አታገብሪው ሲጀመር አንቺ ለምን እንደምታገብሪው ታመጫለሽ ታሳምኛቸዋለሽ ስራ እንዲያስቀጥራለሁ ስጋ እያሸጋችሁ ትሸጣላችሁ ምናምን ታያለሽ ከዛ ምንድነው በሬ ማረድ የምትችሉ ከሆነ ታርዳላችሁ ታያለሽ ሊያርዱ ገብቶ ታርዶ ይወጣሉ አለቀ እዚህ ጋር የኔ ሰዎች አሉ እነሱ ያለው ነገር ይጨርሳሉ ያንቺ ምንድነው ይሄን ምላስሽን ተጠቅመሽ ደላላቶኝና እነዚህን ሰዎች በቃ ከውጭ እንዲ አፍሰሽ እንደማስገባት ነው ቀላል ስራ ነው በጣም እንደ ድሮ ኦንላይን ተነጋግረሽ ተጨቃጭቀሽ ምናምን ሰሪ ስራ አይደለም እንደውም አቃለልኩልሽ ስለዚህ ገንዘብ የምትፈልጊው ከመቅዲ ከምትከፍልሽ ይፈለም ምን ያህል ይፈላል አሁን እንደውም በቃ ለቤተሰቦች መላክ ስለምፈልግ እንደው በከታ ያለ ብላኪና በየክፍለ ሀገሩ የምትፈልጊውን ያህል ጽድት ያሉ ቤቶችን ላሰራልሽ እችላለሁ የምትፈልጊው መኪና መርጠሽ ገዝቼ መንሸራሸር ትችያለሽ ይሁን በቃ ስጋባበት አይወለው ሁሉንም እና በደንብ ከተስማማን ከተግባባን ያው ጥሩ ጓደኛ ትሆኛለሽ ጓደኛ ስልሽ ግን የሆነ ይሄ ተናንቀሽና የምታወሪ አይነት አይደለም ካሻላ አንቺ ማክብረሽ እኔም ማክብረሽ እኔ ላላከብርሽ እችላለሁ እና እኔም ስራሽን ሰራልሽ እኮ አክብረሽ ነው ማለት ያለበት ስለዚህ አክብረሽኝ ትሰሪያለሽ መጮት ባለብሽ ቦታ ትጮቻለሽ ብዙም ምላስ ወሬ ምናምን አሉት የመቅዲም ራሶች እየኖርኩት የሆነ ነገሮችን እስካስተካክል ነው ገባሽ ስለዚህ ከዚህ በኋላ ካንቺ ምላስ ምናምን አልፈልግም መለፍለፍ የምትችው ሰዎቹ ጋር ነው አሁን ልጅቷ ትመጣለች ይሄ ምላስሽን ተጠቅመሽ ይሄ መጀመሪያ ስራሽ ነው እንዴት እንደምታሳምኝ ምናምን ያለው ነገር አያለው እድሜዋ ረጅም ነው ስሟን ሳነሳ መጣች እዚህ ቤት አቤት ግን ሰላም ነው ነሽ እሺ ደህና ነሽ ሰላም ነው አረፍኩልሽ ያ ይቅርታ ካባውጭዬ እንደው እንደስምሽ ወፋነት በዛ ላይ አዎ ጅምብሽ ያለች ለስራችሁ ማስተካከል አይደለም ሲቆንጭዬ ናት እኔም ሳያት ነው ሳይሽ ወደድኩሽ አንቺም ደስ ያለሽ አዎ ተቀጥተሽ ያለሽ የተነጋገርነው ነገር ስራ ፈልገሽ ነው የመጣሽ ውይ በጣም ስራ ፈልጋለሁ በጣም ቤት መጣጉላላሻ ከተመረቅሽ በኋላ ውይ በጣም ተጉላላ አሁን ለቤተሰቦችሽ እንደታርፊያለሽ እህት ወንድሞችሽን ምናምን ከፈጣሪ ጋራ ችግር የለውም ሁሉንም በእኔ ጣይ እንጂ ወጣት አይደለሽ እንዴ በዚህ እድሜሽ ደግሞ ካልሰራሽ መች ልትሰሪ ማለት እስከዛሬ ራሱ መቀመጥ አዲስ አበባ ስራ ማግኘት በጣም ከባድ ነው እንጂ እስከዛሬ ስራ ማግኘት በጣም ከባድ ነው አዲስ አበባ ከባድ ነው ስላላገኘሽ ነው እንጂ ኖርማል ነው በስየስንቱ ወይ አሁንማ እናንተን አገኘው የስንቱ በጣም አንቺ ፈጣሪ አንቺን ጣለልኝ ፈጣሪ አንቺን ጣለልኝ ወይ በጣም ነው አመሰግናለሁ ምንዳንቹ ነበር
ሁላችንም ወጣቶች ነን፣ እንሰራለን፣ እንለወጣለን፣ ትልቅ ደረጃም ደግሞ እንደርሳለን። አሁን እኛ የደረስንበት ደርሰሽ አንቺ ነገ ሰው ማትቀጥሪበት ምክንያት የለም። ሰዎችን እያመጣሽ መቅጠር ትችያለሽ። የራስሽ ካምፓኒ ይኖርሻል፣ ድርጅቶችን ተከፍቻለሽ፣ ቤት፣ መኪና የፈለግሽው በቃ ከዚህ በኋላ ተመላሽ ከሰራሽ ወይኔ ፈጣሪ ወጣት ግን ደግሞ ማለት ነው ይሄን ሁሉ ገንዘብ የምታገኙ በወር በምትቆጥሪው 15000 አይደለም ይሄ ምን ያስደንቅ 15000 ብዙ ሆኖ ነው ለኔ 15000 አይደለም። አይ አንቺ 15000 ብር በየወሩ አጠራቅመሽ መኪና ተገዣለሽ እንዴ? የቤት ኪራይ የለብሽ? እኔ እናቴን አዲስ ስለሆነ አይታው ስለማታውቅ ታክሲ የለብሽ? አይ ድሮ የሚከፈለኝ በቃ ከ2000 በቃ 3000 ብር። አይዞሽ በቃ አሁን ህይወትሽ ይቀየራል በእኛ አይዞሽ። ደስ ያለሽን ገንዘብ ጥሪልኝ። ገንዘብ ችግር የለብኝም። እናንተ ያላችሁት ነገር ይወረዳሻል። እንደዚህ ነው አላላችሁ። ምክንያቱም ያው ስራ አጥቼ ተጉላልቼ ነው አንቺም እዚህ ቦታ የጠራሽኝና እናንተ ያላችሁኝ መቀበላችሁ ችግር የለውም። ብር እንደዚህ ብዬ አልጠራባችሁ። እናንተ እቺን ይሄ ይበቃሻል ካላችሁ ችግር የለውም ይቀበላል። የምትፈልጊው ነገር ግን ምንድነው መልካም ልጅ ነሽ እንደሳትሉ በጣም አመሰግናለሁ። አይዞሽ የብር ችግር የለም። አንቺ ስራሽ ጥሩ ይሁን ስራሽ ይመር እንጂ ብር ችግር የለም። ተነጋግረናል። ይሁን ደግሞ እሷ በደንብ ታውቃለች። አይ በስልክ ስታወሪኝ ፀጉር ቤት ነበረ ፀጉር ኦኬ የሚል ልብስ ቤት ነው። አይ ወይ ፀጉር ቤት ወይ ልብስ ቤት ፀጉር ቤት አንቺ ያው ደሞዝ ክፍያሽ ነው የምትፈልጊው። አንቺ ገንዘብ ነው ስራ ነው የምትፈልጊው ባጭሩ? አይ ስራውን ነው እንጂ ቤት ከመቀመጥ ስራው አይ ስልሽ ያው ስራ ስትሰሪ ነው ብር የምታገኘው። ገባኝ እኮ አሁን ለምሳሌ ስራ ቁጭ ብለሽ ገንዘብ ልክፈልሽ የሚልሽን ሰው ብታገኝ ደስ አይልሽ? አግኝተሽ ነው አግኝቼ ነው አይንሽንም ማሽት ግን ሰርተሽ ሞል ደግሞ ስራ ማለት እንደዚህ ነው። ቁጭ ብለሽ ገንዘብሽ መቁጠር ማተም በው ይሄን ያክል ወይኔ ስማ እንደውም ሌላም ስራ መስራት ይችላል ማለት እኮ ነው። ጎን ለጎን እሱ አይቻልም። እሱን እኮ አይደለማ እናንተ ለሰጣችሁኝ እዚሁ ነው እኮ መሰሪው እዚሁ ነው። እንዴት ነው ምን አስበሽ ነው እዚህ ጋር ገንዘብ እየሰጠንሽ ሌላ ስራ ማሰብ? አይደለም አሁን እናንተ ከቤተሰብ ጋር ለማለት አይ በጣም አይ 3000 ብር አተሽ ታንቀላተሽ 15 አይ በቃ አይ ችግር የለም። እናንተ ከማን ጋር ነው የምትኖሪው? የኔ ቆንጆ ተከራይቼ ስለዚህ ተከራይ ነኝ አለች እኮ ቤት እንሰጣታለን እንዴ? ተከራይ ከሆንሽማ ጠቅለል አድርገሽ መምጣት ነው እንጂ እንደው የት ነው የምትወጣው? እዚህ ቤት አይ ተከራይ ነኝ ስትል እኮ እዛ ካሉ ቤቶች አንዱ እንሰጣታለን። ችግር የለም። በቃ እኮ ያው የኛው ነው ለማለት ፈልጌ ነው። እስቲ አደንግጪ። ምንድነው ታፍ ማለት? አይ ታርግ ታዲያ አይታማታቁን ስታይ እንዴት አለመዝለሏ ራሱ ሰው ነው እኮ ነው። ዛሬ የመኪና ቁልፍ ልሰጥሽ ይችላል። አይ ከአቅሜ በላይ ሆነ። አይዞሽ ላራግብልሽ። አይዞሽ ደስታው ነው እንደሚያረጋት ደስታው ነው። እኔ ማሽላላት ነው ማለት እሺ በቃ እሺ አይተሽ ማታቂ ገንዘብ ስለሆነ እንዲህ ሊያረግሽ ይችላል አውቃለሁ። ግን ማለት አንቺ አሁን ያለውን ነገር ስለ ስራው ምናምን አስረጃት። 15000 ብር ያልኩሽ እንደ ቀልድ ነው። 15 ሚሊዮን ከዛ በላይም ልከፍልሽ እችላለሁ። እሱ አያሳስብም። እንግዲህ የኛ ድርጅት ይኸውልሽ ይሄን ያህል ነው። አሁን ትልቅ ስራ ቀላል አይደለም። ስትመጪ ቀለል አድርገሽ እንዳየሽው ነው። እኔ ብዙ ሰዎች እንዲህ በጣም ብዙ ገንዘብ እንደምከፍል ካወቁ ሰልፍ ነው የሚሆነው በር ላይ ገባሽ? ለዛም ነው የደወለችልሽ። እንዲህ ማለት ምናምን ደስ አይለኝም። ከተስማማች ትሰራለች። ከተስማማች ምንም ችግር የለውም። ደግሞ ተስማማለች። እቺን የመሰለሽ ቆንጆኛ ማንለቅም። ይኸውልሽ ምን መሰለሽ እንግዲህ አንቺ አስበሽው እንደመጣሽው አይደለም። ይሄ ኮስሞ ይሄ ፀጉር ቤት ምናምን አይደለም። እሱንም ከፈለገሽ በ1500 በ2000 መቀጠር ትችላለሽ። እሱ ደግሞ ወረደ ነው። እንደዚህማ ከምሰራ እኔ እኮ ስራውን ጥዬ እኮ የመጣሁት አሁን ባቀረበችልሽ በቀደሙ በተስማሚ የተሻለ ነገር ፈልጌ ነው እንጂ በቃ ስለዚህ የተሻለ ነገር አይደለም። ቤት የተሻለ ፈልገሽ ነው። አይ ለመሰለሽ አንደኛ ተከራይቼ ነው የምኖረውን ብላለች። ስለዚህ የተሻለ ብር ነው የሚያስፈልጋት 1500 እና 3000 ብር ወጥ። ስለዚህ የልብስ ቤት ይቅርባት፣ ኮስሞ ምናምን ይቅርባት። የምትበላው ጉሮሮ አራያ የተሻለ ነው የምትፈልጊው። የተሻለ ነገር ቢኖር አለ እዚህ ጋር። አይ የተሻለ ነገር ቢኖር አልጠላም። ስለዚህ እኛም የተሻለ ነገር ነው የምናቀርብልሽ። የምትስማሚ ከሆነ ማለት ነው።
ደግሞ በእርግጠኝነት ትስማሚያለሽ። ኧረ ለተስማ አንቺ ራሱ ተስማምተሽ እንዲሁ ሳያት ራሱ ወድጃታለሁ በጣም ለስራችን ጥሩ ሴት ትመስላለች። በትክክል እንዲሁ ሳያት ገና ስትገባ ነው የወደድኳት። የሚገርምሽ ነገር ትሁት ወደኛ ስትቀየር ትንሽ ጊዜ ትፈጃለች። ያው እሱ በሂደት ተስማማለች፣ ችግር የለውም። ወደኛ ያው እኔና እሷ ነን እንግዲህ ያው አለቄ ናት በእርግጥ እሷ። ያው እኔ ደግሞ ከሷ በታች ሆኜ ነው እንደ እህትሽ ማየት ትችያለሽ፣ ችግር የለውም። አይ ቅድም እንዲህ እንትን እያልሽ አታወሪ ምናምን ስትይ አይ እስክንስማማ እንደ እህትሽ ያው አለቄ ናት አክብሪያት። ግን ምንድነው ማለት ያው በእርግጥ ስራው ቀላል ነው ስትገቢበት ነው ደግሞ በጣም አንዛዛሹ ማለት ነገር ያለው ምንድነው? ይኸውልሽ ምን መሰለሽ እንግዲህ እኔም ብዙ ቆይቼበታለሁ በዚህ ስራ፣ እሷም ብዙ ማለት የኖረችበት ነው። እሷም ታዲያ የኖረችበት ነው። ስለዚህ ብዙም አይከብድሽም። ያው እንትን እንዳልልሽ ብዬ ነው። ብዙ ጊዜ ያው እንዳንቺ አይነት ተክለ ሰውነት ያላቸውን ሰዎች ነው የምንመርጠው፣ ማለት ለኛ ለስራችን የሚሄድልን እንዳንቺ ባጭሩ ማለት ነው። ስራውን ልንገርሽ፣ እሷ ወሬ ማጣፈጥ ትወዳለች። ለዛ ነው እሺ። ልክ አይ እሱ ልክ ነሽ። ግን ባጭሩ ስራው ምንድነው? የኛ አባል መሆን ነው። የኛ አባል ስትሆኚ በጣም ብዙ ገንዘብ እንሰጥሻለን። ቤት የምን አባል? መኪና እንሰጥሻለን። በቃ የኛ የስራ አካል መሆን ማለት ነው። እኛ የምንሰራው ስራ ከኛ ጋር ትሰሪያለሽ ማለት ነው። ስራችን ምንድነው? እኛ ካንቺ የምንፈልገው አሁን ለምሳሌ ደላላ የቤት ሰራተኛና ደላላ ነው ስራው። ደላላ ተወጇለሽ ስራው? አይ ጥሩ ሰው ነው ያገኛል። ደላላ ተገጋለች አይደለም አይ ደላላ ስትይ ይቀልሻል። ሰራተኛ ነው ማምጣት ክፍለ ሀገር ሰዎች ምናምን ኖርማል ነው ማለት ነው። ልምዷለሽ አንቺ ነው በቃ ገምቼ ነበር ከሚገርምሽ በስልኩ ለስታሪ እንዲህ ጎበዝ እንደሆነሽ ነው ገምቼ ታስታውቂያለሽ። ምንድነው አይ ደላላ እኮ ነው። አይ አይከብደኝም ማለት ለራሴ ስራ አይነት ታስታውቂያለሽ ፍላጎቱ ማለት ነው። ልክ ደላሎች ከገጠር አምጥተው ሰው ቤት ሰራተኞች እንደሚያስቀጥሩ አንቺ ልጆችን እኛ ጋር ታመጫለሽ ማለት ነው። ሰራተኞችን ልጆች ለዛን ያው እኛ በምንነግርሽ መስፈርት ነው። ግን እነዛ ሰዎች መታመጪልን ማለት ነው። ሽማግሌውን እኔ አምጪልኝ ያልኩሽን ሰው በምፈልገው ሰዓት ታመጪልኛለሽ ማለት ነው። ብዙም አያስለፋም። አዲስ አይ ሲመጣ ሰራተኛ ናቸው የሚመጡት። ወደሱ ልመጣ ነው እኮ አይ ወደሱ ልመጣ ነው። አሁን መጀመሪያ እንደዛ ነበር እኛ የምንሰራው። አሁን ደግሞ ሲስተሙን ቀይረናል። ለሷ እየነገርኳት ነበር። እዚህ ስራ ላይ ተማምነን ትንሽ ከቀጠልን ከሷ ጋር ሆነሽ አንድ ላይ ትሰራላችሁ ማለት ነው። ምንድነው ስራው? ቀለል አድርገሽ ይውሽማ ቀላል ነው። አይዞሽ፣ አትፍሪ፣ አትደናገጪ። ይሄ እኔና እሷ እየሰራን ያለ ነው ስራ። ህይወትሽን መቀየር ትፈልጊያለሽ? ልክ በቃ ነፃ ሆነሽ አድምጫት። ያስደነግጣል። መጀመሪያ ላይ እሷ እንደዛ ነበረች። ደነገጥሽ ምናምን ሊያስደነግጥሽ ይችላል። ችግር የለውም። ይሄን ኖርማል ነው፣ እንደ ኖርማል እንወስደዋለን። ስለዚህ ምን አይ እናንተ ከኔ የምትፈልጉት እንትን ልጅ እንዳመጣ ለቤት ሰራተኛ አይደል ያላችሁ? የቤት ሰራተኛ መስፈርቱንማ እኛ እንነግርሻለን። አንቺ አሁን እንደዚህ አይነት ሰው አምጪልን ካልሽ እንግዲህ ድለላም ይመቸኛል ብለሽ የለ? አይከብደኝም። አንቺ ከሰዎች ጋር ያለሽን ግንኙነት ካሁኑ ጀምረሽ ማጠንከር ነው ያለብሽ። ምክንያቱም ከነዛ ሰዎች ነው ወይ ከእናት ይሆናል ወይ ደግሞ ካክስ ከማንም ሊሆን ይችላል። ስለዚህ አይ ግን እነዚህ ሰዎች የት ነው የምናስገባቸው? ጥሩ ቤት ነው ማለት ሰው ፈልገው አሁን ሀብታም ቤት ምናምን ነው። ለዛ ነው ወደ ዋናው ሀሳብ ስንመጣ የሁለት ቀን አራስ ህፃን አምጪልሽ ይችላል። ይሄ ሰው ተቀጥሮ አይደለም ምን ማለት ነው? አይ ቅርብኝ ነው መቼ አወራጋጊያ ስለ ስራው መቼ አወራን? ላሳድገው ሊሆን እኮ ይችላል። በምን አውቀሽ ነው ይቅርብኝ የምትይው? መቼ ገባሽ? ከደሃ ቤት መብላትና መጠጣት ከማይችሉ ቤት አምጪና እኔ ላሳድገው ልልሽ እኮ ይችላል። ምንድነው ክፋት አለው? ይሄ እኮ ለቤተሰቡ መጥለሽ በብር እኮ ነው። ይሄ እኮ የሁለት ወር ወይ የሁለት ዓመት ልስታመጪ ለዛች እናት እኮ ብር ትሰጫለሽ። ስንት የተቸገራል አይደል? አሁን እነዚህ ማሳደግ የከበደው አለ እንዴ ህይወቷን መቀየር ብር እኮ ነው የምትሰጪው አንቺ። ልክ አንድ ሰው ባመጣሽ ቁጥር ደግሞ በዛ ልክ ነው የሚሰጥሽ። ግን ስንት ነው ክፍያው? እንደዛ አድርጌ ስንት ነው? እሱ እንደምታመጪው አይነት ሰው ነው የሚወሰነው። ሚሊዮን በሚሊዮን ቤት ለአንቺ ችግር የለውም። ለኔ ሚሊዮን ተረጋጊ። ጌታዬ ቀሽቃሻ ነገር ናት አለች እሷ። ችግር የለውም። አይተው ስለማት ሚሊዮን ለኔ መራ ስለሆነ በጣም ነው። እሺ ማለት ለመረጋጋት ሞክሪ። ተረጋጋይና የሆነ ሲያስደነግጥ ሲባል በሁሉም ትችዋለሽ። ግን አይ በቃ ኧረ በስመ አብ። እሺ አይ ያው ልጅም ስለሆነች ነው ተያታ አልገባትም። ገና ፊቷን ምናምን ታስተዋውቃለች። ችግር የለውም። ረጋ ብለሽ አድምጫትና ትወጂዋለሽ። እንደው ከገባሽበት ራሱ አትወጪም። አንዴ
መገረም ምናምን እሱን ታዩና ወደ ምልሽ ግቢ። እነዚህን ልጆች ታመጫቸዋለሽ። ስታመጪ ለኔ ነው የምትሰጪው ወይ እሷ ትቀበልሽ? እኔም አለው። ከዛ ወደ ዋናው ነገር እንደቅዱ እንዳትንሽ ገባሽ? ስለዚህ አንቺ ታመጫለሽ፣ ልጆችን እንቀበላለን። እነዚህ ሰዎች እዚህ ቤት ከገቡ በኋላ አይወጡም። እንዴ ምን ማለት ነው? ምን ማለት ነው? አይ በቃ ይቅርብኝ። ከዚህ ቤት ምን ሳይነግራሽ ቆይ ማለት ነው? ይኸውልሽ ማን ነገርሽ? እስከዳመልሽ አይ እኔ ማለት ተደወለልኝ። እኛ እኮ ልናሳድጋቸውም ሊሆን ይችላል። ስልክሽን አጥፊ። ስራ ፈልገሽ ነው የመጣሽው? ስራ ፈልገሽ ነው የመጣሽው? ወደ ቤት ሂድ ትሄጃለሽ። ቤት ስራ ብለሽ ነው የመጣሽው? እኛም እኮ ይኸውልሽ ብዙ ስራ አለብን። ይልሽ አሁን ዝም ብለሽ ቁጭ በይና አዳምጪ። አንቺ አምጥተሻት ቢሆን ኖሮ ማረግሽን ብቻ ታይኝ። እኔ ስላመጣኋት ነው እየታገስኩ ያለሁት። እሺ ልውጣ በእናትህ። ወዴት ነው የምትወጪው? መች አንተን ጨረስሽ? ታመጫቸው የተደወለልኝ ነው ማለት አንቺ ምን ተረድተሽ ነው የምትሄጂው? በቃ ስለዚህ ያለውን ዋናው ነጥብ ነው። ከዚህ ቤት አይወጡም አላችሁኝ እንዴ? አይወጡም። አሁን ለምሳሌ አንቺ ከዚህ ቤት አትወጪም። ይሄ ያስደነግጣል። ሲጀመር መች ነገርንሽ? ላይሆን ይችላል። ነገ ትወጪያለሽ ብለሽ ችግር አለው? እሺ ስልክ ተደወለልኝ መጣሁ። ይኸውልሽ ስልክሽን አጥፊው። ስራ ብለሽ እስከመጣሽ ድረስ እኛም እኮ አንቺን ስንጠብቅ እኮ ነው ቁጭ ያለው አይደል? እዚህ ጋር ስሚኝ፣ በጣም ብዙ ስራ ጥለን እያወራን ገባሽ? ገንዘብ በሚሊዮን እኮ ነው ይከፈልሻል የተባልሽው። ህይወትሽን መቀየር ፈልጋችሁኛ እኔ መቀየር ፈልጋለሁ። ስለዚህ ሚሊዮን እኮ ነው የተባለው። ታይ በቃ ለዚህ ልጅ ይሄ ተራ ብር እኮ አይደለም እኮ የተሰጠሽ የሚሰጥሽ። ከይና ሰዓት ማባከን ራሱ አያስፈልግም። እነዚህ ልጆች ባጭሩ ስነግርሽ ማለት ነው ይሄ ካንዛዛን በየሰዓቱ እያልሽ እንትን ከምትይ እነዚህ ሰዎች ይታረዳሉ። አለቅስ የመስዋዕት ምንድነው? እስቲ ቁጭ በይ። ወዴት ነው የምትወጪው? መውጣት አይቻልም። እስቲ ሞክሪ፣ ውጪና ሞክሪ። ሲጀመር ይኸውልሽ እኛ አሉን እዛ ጋር። አሬ ምን ከዚህ ቤት እንትን ማለት አትችይም። መውጣት አትችይም። የገባ ሰው አይወጣም ሲጀመር። በተርበተበችው ስለስራው ላይ ተረጋጊና አድምጪ። እኛ እኮ አንቺን እንረድ እኮ አይደለም ያልነው። አረ እንዴ በቃ ስለ ስራው ነው ያወራን ያለው። አንቺ ምን አገባሽ? አንቺ እኮ ስራሽ ማምጣት ነው። ብር ነው አይደል እንደምትፈልጊ? ብር ነው። ለምን ወጪ መቀየር አትፈልጊ? እኔ አልፈልግም። አትፈልጊ? ብር ነው ፈልጋለሁ። ስለዚህ 1500 እና 3000 ሂጃ ሂጂ ቶሎ 1500 ምናምን። እኔ ይሄን ሁሉ መረጃ አትሄድም። ሲጀመር አትሄድም። የት ነው የምትሄደው? ምን ማለት ነው? መረተው እየሰማሽኝ ነው? እንደውም ይሄ የማረቡ ቦታ ላይ እሷ ራሷ ብትገባች ደንባራ። ይሄ አርፈሽ ቁጭ በይ። ምንድነው እንዲህ መሆን? አሁን እሺ አማራጭ ነው የምሰጥሽ። ገባሽ? እኔ ዶሮ እንኳን ስታረድ ፈራሉ። እንኳን ተፈሪያለሽ፣ ታስታውቂያለሽ። በጣም ልጅ ስለሆንሽ ነው። ዶሮ ገና ሰው ሲታረድ ታይል ልጅ ስለሆንሽ ነው። እረዳሻለሁ። አሁን በቃ አሁን በቃ ዶሮ አይደለም ሰው እዚህ ጋር አርደን ጠብሰን ስንበላ ታይናለሽ። ኧረ እሷም ትበላለሽ። ምን ማለት ነው? ጀመር ከጀመረችው በኋላ አሁን በቃ ስለ ስራው ተስማምተናል፣ ጨርሰናል። ኧረ ተው ግን በቃ አሁን እኮ ጨረስን። በቃ እንደተፈራረምን ቁጠሪ። ጨረስን እኮ ስለ ስራው። ማለት ጊዜ ሆኖ ስለፈራሽ ነው። እኔ በቃ በርግጥ አትንቀዝቀዥ እና እኔ ጽዳት ምንም እየሰራሁ ነው። ቤተሰቦች ይመረዳሉ። ስለዚህ አሁን እንደምን የሚለው ታጸጃለሽ። ጽዳት ሱስ ሆኖባችሁ ይሆናል። ይላል እሱ አያሳስብሽ። የሚጸዳ ነገር አለ። እግር ማጠብም ትችያለሽ። እሱ ኖርማል ነው። ግን ካንቺ የምንፈልገው ደላላ ነኝ ጎበዝ ነኝ ምናምን ብለሻል። ሰዎችን ታመጫለሽ። እነዚህ ቤተሰብ አለሽ እንዴ? እናቴ እንኳን ከሰማሽ ምን ትለኛለች? ይሄን እንደምሰራ አንቺ ደስ አይልም? አሪፍ አጋጣሚ በጣም ቤተሰብ ያለሽ ሰው ነሽ እንዴ? እኔ እኮ ተከራይቼ ነው። እስቲ እንደውም እንደዚህ አይነት ሰው አይ እኔ ከክፍለ ሀገር ነው የመጣሁት። ኦኬ ቤተሰብ ከክፍለ ሀገር ነው የመጣሁት። እኔ እየሰራሁ ቤተሰቤን ለመርዳት ነው የመጣሁት። እነሱ እንዳንቺ ድንዶች ናቸው። ለቤተሰቦችማ ካላት ይኸውልሽ ለምን እንደዚህ አናረግም? እንደውም ከነሱ ጋር እንትን ማለት አይደለ? ከቤተሰቦቿ ጋር እና እኔ ይሄንን ስራ መስራት የክፍለ ሀገር ልጅ ከሆነች እንደውም ይጠቅመናል። በቃ እኔ ምሳሌ ከሆነ ከዚህ ቤት አስወጡኝ። ምን ያልፈልግም መረጃ ሊወጣ ይችላል፣ ይበተናል። ገባ? አይ በሷ እኮ ነው የምንጨርሰው። ምን ችግር አለ? ስንት ዘመድ የለሽ? የክፍለ ሀገር ሰዎች ብዙ ጊዜ ቀዳዳ ዘመድ ይኖራታል። እዛ ጎረቤት ስንት ነገር አለ። እንድታመጣ ነው። አዎ እሱ ነው ማለት ያው እንግዲህ ስራውን እንደነገርኩሽ ነው። ብዙም አትደናበሪ እሺ። በጣም ቀላል ነው። ስትገቢበት ነው ደግሞ ይበልጥ የምታውቂው። ተወጇለሽ። ከኛም በላይ በቃ እኔ አልፈልግም። ወደሽ ግድሽ ነው እንጂ ምን ማለት ነው? ጨርስ ወዴት ነው እኮ ልቀቂኝ። አንቺ ልጅ ቁጭ በይ። ይኸውልሽ ሲጀመር ሰና ክብራት እየሰማሽ ነው። እኔ አልፈልግም። በቃ ነይ ይኸውልሽ እዚህ ከወጣሽ የሚከተልሽን ሌላ መልሷት አምጧት። አትለቀቂኝ እንዴ? በእናትሽ መቀጣ ነበር። ነይ እስኪ ግቢ። ለምን አሁን ችግር አለበት? በቃ እኔ አልፈልግም መስራት አልፈልግም። በቃ እስኪ ምን አልፈልግም ነው? ያስጠመችኝ እንዴት ያሳመመኝ
በቃ እኔ አልፈልግም መስራት በቃ አልፈልግም እኔ አልፈልግም በቃ እኔ መስራት እኔ የምሰራው እንደዚህ እኔ ምን አይነት ሰዎች ናችሁ ሰው ናችሁ ግን ስማ አንቦል መንፈስ ቅዱስ ረብስ እኔ ምን ስራ አልሰራም ሲጀመር እኔ ጥሩ ስራ አለ ብለሽ ስለጠራሽኝ ነው እንጂ መጣ እንደዚህ አይነት ስራ ሲጀመር አልሰራም ሰይጣን ስማ አንቦል መንፈስ ቅዱስ አትገርምም በእናትህ በቃ ስለዚህ ደግሞ ስትታይ ራሱ ማለት ነው እኔ በቃ አልፈልግም መስራት ቅድም ምን እያልኩሽ ነበር ስልኬን ስጪ ምን እያልኩሽ ነበር አዳመጥሽ ከዚህ በላይ ቁጭ በይ እኔ ተቀመጣ አልፈልግም ሰው አልፈልግም አታው በቃ ስራውን ትተናል ብትፈልጊ ራሱ አሁን አላሰራሽም ገባሽ እሺ ስልኬ ስለዚህ እዚህ ቤት ከገባሽ በኋላ ማውጣታችን ቀድሜ ነግሬሻለሁ ስለዚህ እኛ ካንቺ አሁን ምንም አንፈልግም ሰዎችን አይ ሌላ ገባ ያደረግሽ ነው አንፈልግም ሲቀጥል ካንቺ ጋር ምዳረቅበት አትናም የለኝም ሰዎችን ጥሪያቸውና ነው ማስተዳድረው እናቴ ምራዳታ ነኝ አንቺ ታዲያ ምትረዳኝ ይወዲ ልኖርበት ባመረጃሽ እንዴ ሩሮ ምን ሰማበት ጊዜ እግዚአብሔር በቃሽ በጣም አደረግሽን ሰዎችን ጥሪያቸው ምናምን አንሰራ እሷን ታያት እኔና ዳምጪ ተስማሚ ኮን ተስማሚ በቃ ከዚህ በለኛ ራሱ አናዳምጥሽ እየተማሽኝ እሷን ታያት ሰዎችን ጥሪያቸውና በገበታ ተቀራሉ እንዴ ይሻላታል ማለት ማትስማሚ ከሆነ እዚህ ቤት ገብተሽ መውጣታችን ማለት ያስተዳደርንሽ ትኖሪያለሽ ማለት አይደለም ትፈጫለሽ ትሸጫለሽ አለ ደሳይልሽ ይሄንን ነው የምትፈልጊው አይ በቃ አይ እስማማለሁ ነራ ጥሩ ነው እሺ ተዋ ግን ደስ አይልም እሺ ተዋ ከዚህ ቤት ለማውጣት ጓጉታ ነው የሚመስለው እንደምትስማማ ለመጀመሪያው ልንገርሽ ተስማማሽ እሺ ምናምን ብለሽ ወጥተሽ ውጭ ወጥቼ ሐሳብ ቀይራለሁ የሚባል ነገር የለም እዚህ ላይ ተስማምተሽ ወደኛ ሰጋቢ የኛ ሰዎች ጥበቃ ያደርጉልሻል ከኛ ስር የትም ንቅንቅ ማለት አቺ የምታረጊው ነገር በሙሉ በጥንቃቄ ነው የምታረጊው ሰይጣናዊ ሐሳብ እኮ የምን ሰይጣኖች ናችሁ እያልሽ ነው ሰይጣን መስላለ ምናችሁ ሰይጣን ነው ግን ይሄ እንዴ ምን ሆናችሁ ነው ግን በጣም ቀላል ነገር እኮ ነው አንቺ ነገሮችን ያደርጉ እኔ መስራት አልፈልግም ሲቀጥል እቺ ልጅ ለስራ አሁን እሺ እያልሽ ነበር እንዴ ተው በቃ ለስራ አትሆንም አሁን እኮ ሻልሽ አይደል እንዴ ለምን እንደምትዳረቂው ታያት ለስራ አትሆንም አጣፍጣን እንብላት እንዴ ምን ለስራ አትሆኝም እኔ እንደዚህ ግትር ሰው አጋጥሞኝ አያውቅም ካንቺ ጋር እየተዳረኩ እኔ ማደርቀው እንዴ ሌላ ማንን እንበላለን ሌላ ሰው አለ እኔ ከዚህ በቃ ይሄንን እኮ ሰንተሽ ማለት አሪፍ ጀመር ገና እንዳየዋት ነው እንደው የወደድኳት እኮ ያስተውቅሻል ፊትሽ ላይ እኔ ደስ ብላኛለች ወድጄሻለሁ ተስማምተሽ መሰሪ ከሆነ ስሪ ያለበለዚያ እንዳለችው ተፈጭተሽ እዚህ ጋር ማለትሽ ነው እሰራለሁ እኔ እኮ የስራውን አሳጥቻለሁ ለምንድን ነው አጓጉታችሁ የምትመልሱ የስራውን አሳጥቻለሁ ተስማማለች አንቺም ተረጋጊ ትግስተኛ ሁኚ እንጂ እቺን የመሰለች ልጅማ አልመልስም እየተደናበረች ትወጣና ተጣቅመናለች ስሪ ብለውኝ ምናምን ብላ አትልም እንደዛማ የለም እዚህ እኮ ነው የምንጨርሰው ኃላፊነቱን ትወስጂዋለሽ እንዴ ወስዳለሁ እኔ እኮ ነኝ የጠራኋት የት ነው የምታውቂያት ታውቂያታለሽ አታውቂያትም ሁኔታዋ ደግሞ እንዴ ምንድነው ጩጭ የምታዩ ስለዚህ አሁን ስራውን ትሰሪዋለሽ ተስማምተናል ተስማሚ እኔ ተስማሚ እያልኩ አልጨቃጨቅሽም አልሰራም ካልሽ ውሳኔው ያንቺ ችግር እመክራታለሁ ምክር አያስፈልግም አታምርም አልፈለግሻትም እኔ ወድጃታለሁ እኔ ገና ሳያት እኮ እንደው ለነገሩ አንዱ ይሄ መመካከር ራሱ እኮ አያስፈልግም ይሄ ጉዳይ ምክር ራሱ አያስፈልግም ካንቺ አንድ ቃል መሰለች ልጅ ይኸውልሽ ከእጃችን አናስመልጥ የምታዩ ሰዎቹ ናቸው እዚህም አሉ ትገቢያለሽ ታያቸዋለሽ እዚህ ከገባሽ በኋላ መውጣት አይቻልም ይሄን እዚህ መግባት ከፈለሽ ውስጥ ላይም አሉ ስለዚህ ተረጋግተሽኛ ማዳመጥ ነው ያለሽ ምርጫ ሌላ ምንም ምርጫ የለሽ አሁን እኔ ካንቺ የሚፈልገው ሰው እሰራለሁ አልሰራም የሚለውን ቃል ብቻ ነው ገባሽ ድጋሚ መለማመድ ተረጋጊ ምናምን የሚሉ ነገሮች እኔ ጋር አይሰራም ቀላል እሰራለሁ ወይ አልሰራም አለቀ ውሳኔው ያንቺ ነው አልሰራም ካልሽ ትገቢያለሽ እሰራለሁ ካልሽ ደግሞ እሺ ነጋስ ቤልም የምን ነገር በቃ ከገባሽ እኮ አትወጪ ሌላ ቦታ ተከራይ ነገ በጣም እመጣለሁ በጣም ቤትሽን እናንተ ህፃናት ከመጣሽ እኮ መውጣት አትችይ አይ አስቢ ቶሎ የሚታለል ወይ ደውዬ አስቢኛ እኮ እዚህ ነን ያለ ነው ምንም ያ ወደ ውስጥ ሄደሽ ማሰብን ዞር ብለሽ ማየትም አንቺ ሰው ያስጨነቃችሁ ሰው እንዴት ነው ለምታረድ ላስብ የሚለው ምንድን የምታስብ ይሄ እኮ የሚታሰብ አይነት ስራ አይደለም ልታረድ ወይስ ልስራ ብለሽ ነው የምታስብ ቀላል እኮ ነው ራሴን ከማጣ ስራውን ልስራና የቤተሰቦችን ህይወት ልላውጥ ቀላል ነገር ተስማሚ እሺ
አውቃለሁ። እንዴት ነው የሚታረደው? ተቸገረኝ ቤተሰብ አለኝ ብለሻል። ቤተሰብሽንም ትጠቅሚያለሽ። ማምጣት ብቻ ነው። ከዛ ስንበላ እኔ አርዳለሁ። አታርሽ የኔ ቆንጆ አንቺ ምን ባወጣሽ? አንቺ ይኸውልሽ በተባለው ቀስ እያለሽ ትረጋጋለሽ። በቃ አንቺ ማምጣት ስለሆነ ችግር የለውም። ያ ይሄን ስራ ማምጣት ብቻ ግን አላደማ ነው እሱ ችግር የለውም። በቃ አንቺ ለሌላው ሰው ብቻ ማምጣት ወይኔ ስቀምሽ እኮ እንዴት ሱስ እንደሚሆንብሽ ልጄ። ከዛ አብረን እንበላለን እንዴት ሱስ እንደሚሆንብሽ በቃ ሲጀምር ማለት ነው። ውስጥሽን ስጋ መብላት ራሱ መታደል ነው። የኢትዮጵያ ሕዝብ እኮ ሽሮ ነው የሚበላው። ከሽሮ አለሞች ቀን በቀን ስጋ 24 ሰዓት እድሜ ልክሽን 24 ሰዓት ስጋ እየበለሽ ያው የሚጣፍጥ ወዝሽ ሁላ ነው የሚቀየረው ባይገርምሽ። እና ወደ ስራው ተስማምተሻል? እጂ እናታሽ ተርጂኝ ነው እንዴ? ላንቅሽ ሁላ እችላለሁ። መብቴ ነው። አለቃሽ ላንቅሽ እንዴ? ካላረድኩሽ ምን ችግር አለ? የኔ አባል እስከሆንሽ ድረስ እኔ አንቺ የሆነ ቀን ካማርሽኝ ልበላሽ እችላለሁ። ግን አላደርገውም። ለምን? በቃ ስራውን እሷ እንዲሁ ናት፣ ተፈጥሯ ነው። ሌላ እኮ ምን ችግር ኖሮባታል? እየቀለድኩ ነው። በአንቺ እንኳን እንደዚህ አላደርግም። ስራውን እፈልገዋለሁ። የኔ ስራ ሰው ማምጣት ብቻ ነው። ሌላ ምን ችግር? እኛ በምንነግርሽ አንዳንዴ ልታቀርቢልን ትችያለሽ። አብረን እንበላለን። ስራሽ እዚሁ ነው። ወዴትም ወደዛ መሄድ አይቻልም። እኛ ምን በለውን ነገር ውይ አልበላም ማለት አይቻልም። ግን ቤት ደርሼ እንጠፋለን። አይ ምን ሆነ? እንዴት ነው የምትሄጂው? እኛ እኮ ቤት እንሰጥሻለን። ያንን ታዩ። ሽንቴ መጣ ተወጃለሽ። ችግር የለውም። እሱን ትሸኛለሽ፣ ትደርሺበታለሽ። ኧረ ሽንታ ትምጣ። ቀልድ ነው እንዴ? አሹ እያናደድሽኝ ነው። ገባሽ? ስነ ስርዓት ያዥና በስነ ስርዓት እያወራን ነው። አንቺ ምን ትስማማ? እንደው በትዕግስትም እኮ ለማግባባት እየሞከርኩኝ ነው። ትዕግስት የለኝም። አንቺ ሆነሽ አንቺ ነሽ እኮ አንዴ እንዲህ እንበላት እንዲህ ሌላ ሰው እሺ፣ እንግዲህ አንቺ እንደፈለግሽ አድርጊ። ግን ያው ተስማማለሽ አይደል? እኔ ቆንጆ ቆምጣለሽ እንዴ? አሁን ስራውን ተቀብለሻል፣ ተስማምተሻል አይደለ? አዎ በቃ ተስማምታለች። ስለዚህ እኮ እንደምትስማማ ስለ ስራው ጨርሰናል ማለት ነው። አሁን ወደ ዋናው ሀሳብ ስገባ ቤተሰቦች አሉሽ? እናት፣ አባት፣ እህት፣ ወንድም አሉሽ? ቤተሰብ ስንት ናቸው? ቤት ውስጥ ስንት ናቸው? እንትን ስድስት። ኦ አንቺ ብዙ ናቸው። እንኳን አንቺን ማዳመጤ ጠቀመኝ። ዛሬ ገና ጠቀምሽ። 6 ታናሽ ወንድም እህት ምናምን አዎ አሉ። አዎ አሉ። በቃ እዛው ቤት ናቸው ቤተሰቦች። ወደዚህ ስራ ስትገባ ልጆች ህፃናቶች ናቸው ወይስ እንደው እድሜያቸው? አይ ሁለተኛ ነኝ። የቤት ሁለተኛ ነሽ? ታላቅ አለ? ህፃናቶችም አሉ። ከአንቺ በታችም አሉ ማለት ነው። ስለዚህ አሁን በቃ አሪፍ ነው። እሷ ወደዚህ ስትመጣ የእህቷን ልጅ ነው ያመጣችው ለስራ፣ ሌላ ነገር አይደል። ስለዚህ ከኔ ተማሪ እኔ የገዛ ስራውን ሲጀምር አይ አምጥቻት ስራ ነው የምናስቀጥረው። አንቺ ለምን ዝም ብለሽ እያስረዳኋት አይደለ? ስለምንስራ አልነቃሽም ያው ላግዝሽ ወይ ተኝታ ተነሳ። አሁን አንቺ ዝም በእኔ ላስረዳ። እቴን የምታርዳት ነው አላልኩሽም? እህትሽን አላልኩሽም? ገባሽ? ዝም ብለሽ ያው እኔ እንዴት ስራ ውስጥ እንደገባሁት እንግዲህ አዲስ እንዳይሆንብሽ እንዳትደናገጪ። እኔ ላውራ ወይ እኔንም ጭምር አውሪላት። እያዳመጥሽኝ ነው? እኔ የምወደውን ሰው መስዋዕት አድርጌያለሁ ለዚህ ስራ። ለስራው ሳይሆን በቃ ፍቅር ስላለኝ የምትወጂውን ሰው ቀቅለሽ መብላት ያለውን ስሜት ብታይ እንዴ አሁን ሊያስደነግጥሽ ይችላል ነው። እሺ የምትወጂውን ሰው ከመብላት ይዘለለ ምን ልታረጊ ትችላለሽ? አትደንግጭ። እኔም እንዲሁ ብዬ ነበር። ይኸው ለምንጀምር እኮ መታደል ነው። ምን ሆነሽ? መታደል ነው እኮ የምትወጂውን ሰው ወደ ውስጥሽ ማስገባት መቻል ራሱ መታደል ነው። ኧረ ምንድን ነው የምትይው? በእግዚአብሔር እየቀለደች ነው። ምን ሆነሽ ነው? አባቴን ከታትፌ በልቼዋለሁ። ስማም እንግዲህ የገዛ አባቷን እኔ ደግሞ የእህቴ ልጅ ለምን ይሄ በቃ ፍቅር እነሱን በጣም ስለምንወዳቸው ፍቅር ስላለን ፍቅርሽን መግለጽው መግለጽ ምቺው እወድሃለሁ ምናምን ብለሽ አይደለም። በቃ ተበያዋለሽ፣ ሰላም ይሰማሻል፣ ውስጥሽ እንዳለ እንዴት እንደሚጣፍጥ እኮ ደግሞ እንዴ ውስጥ ላይ በቃ እኔ አሁን ለምሳሌ ሁሌ እኔ ራሴ አይደለሁም አባቴ ነው። በቃ አባቴን ሆኜ ነው የምኖረው። ገባሽ? የምትወጂውን ሰው አጣፍጠሽ ስትበያለሽ ስሜት ወደ ውስጥሽ ሲገባ እኔ በስማማ ሰይጣን ነሽ። አባትሽን አባትን የሚያክል ነገር እንደዛ ሰይጣን ማለት ነው። ምን አሳመጣልኝ መሰለሽ? አንቺን እያወራሽ ታናሽ እህቴ ትዝ አለች። በጣም ነው የምወዳት። ውስጥ የተገባ ደግሞ አስብሽዋል ያለውን ስሜት አንቺ ሳልባቋሽም ምትጁ ልጅ እህት ወንድም ምናምን ቅድም ኋላ ነው የምትረዳው። ስትቀምሲ አንዱንና ቀምሳታለህ አለ አይደለ? እንዴ አለ ሲመስለኝ ፍሪጅ ውስጥ እንደው የለም ብለሽ ነው ምናምን ብለሽ የተደረደርሽው ራሱ ስሜቱ ሐሳቡን መቀየር ነው የሚመስለኝ። ታስበው ግን ሽንቴ ነው
ለፖፖ እንጂ ናት እዚሁ ተሻኙ ፍለፊት እያወራን ይሄን የመሰለ ወሬ ይዘን ሂድ በል ተመለስ ካምር አይሻልም ይሄን የመሰለ ጣፋጭ ወሬ ይዘን ሽንት አይቶሎ ጨርሰና እሺ ጨረስን እኮ አንቺ ተረጋግተሽ ካዳመጥሽ እየገባሽ ነው አይደል ወሬኛ ነሽ እያለችኝ ነው ገባሽ ቶሎ አጨርሽ ይኸውልሽ ብርሽን ማስቢያት ሞኛቱኝ አሁን ስለዚህ በጣም የምትወጂው ሰው ወደ ስራችን ስጋቢ የስራው ፍቅር እንዲገባሽ ነው እንጂ ለሌላ አይደለም ታመጫለሽ ራስሽ በራስሽ እያየሽ ታርጃለሽ ከዛ ከፈለግሽ ደም ከፈለግሽ ስጋ ቀቅለሽ ጠብሰሽ ፍቅር የስራው ፍቅር እንዲገባሽ ነው በቃ ግዴታ ነው እኔ ማኛ አይከብድሽም እኔ እያንዳንዱን ነገር እንዴት እንደሚበለት እንዴት በቃ ሁሉን ነገር አሳይሻለሁ ምንም ሁሉ ነገር ግራ አይገባሽም እኔ ስላለው አጠገብሽ ልክ ማለት ነው የመጀመሪያው እንደቀመሽ በቃ ደስታ ነው የሚሰማው ፈርታ ነው ይኸውልሽ ለመጀመሪያ ጊዜ ስለሆነ ፈርታ ነው እኔ ደግሞ ስላለው ረዳሻለሁ ካጠገብሽ የሚከብድሽ ነገር ሁለት ሶስት እያረግ እያጣጣምኩ ነው ይበለሽ አይዞሽ ወደ ቀልብሽ ነው ተሰብሰብ አድርጊና አድምጪ ቀልብሽ ነው ከኛ ጋር አድርጊ አትደረጋ ባንዴ ገብተሻል ይሄን ቀለል አድርገሽ ይው አንቺ ደግሞ ልጅ አይደለሽ እንዴ ቶሎ አትረጂም እንዴ ምትጁ አባት እናት እህት ወንድም የቱን ወሰንሽ እንደመጀመሪያ ቁጭ በያ ነይ ይመልሻት የትምኳት አይተሻቸዋል አሁን ከወጣሽ ግን ምን ማያረጉሽም ይዘውሽ ነው የሚገቡት ስለዚህ ነይ አንቺ ለምን አትስማሚ በክብር እናውራ ነይ ቁጭ በይ ነይ ቁጭ በይ እያናገርኩሽ ነው ማለት ስለኔ አልነገርሻትም መሰለኝ እስካሁን ተለማመጥኩሽ አሁን ግን በጣም ታገሳሻለች በጣም ልለወጥብሽ እችላለሁ ስለዚህ ህይወትሽን እዚህ ይኸውልሽ አርደሽ ከመበላትሽ በፊት ይኸውልሽ መታረስ ትፈልጊያለሽ ልቀቂኝ ቆይ ህይወትሽን አትፈልጊው ልቀቂኝ መስራት ትፈልጊያለሽ ወይ ስራውን ትፈልጊያለሽ ይኸውልሽ በትዕግስት ነው እንግዲህ በትዕግስት አድርጊያት ትዕግስት የሚባል ነገር የለም ከዚህ በኋላ ህይወትሽን አትፈልጊው አንቺ ምኑን ነው አትፈልጊኝ አነካሻለሁ አትንኪኝ ልቀቂኝ ተጋባባት መሰለኝ መንፈሱ እሺ ለለምን እሺ አንቺ ማን ነው ሰይጣን ነሽ ማን ነው አንቺ እየተናገረ ዝም ብለሽ ማርያት እንጂ አትሽ ምንድነው አይደለም እኔማ በትዕግስት እንደው ተረጋግታ ነው እየሰደበችኝ ነው ይኸውልሽ በቃ እኔንም ጭምር ማለት ነው እዚህ ጋር ታሳርጅኛለሽ እየሰማሽ ነው አይደለ ዝም በይ እዚህ ጋር ታርደሽ መበላት ነው የምትፈልጊው ወይ ስራ እየሰራሽ መኖር ነው የምትፈልጊው ካንቺ ጋር እኮ ነው ማውራው ይኸውልሽ እኔን ችግር ውስጥ አትክተቺ ሰሚኛለሽ ችግር ውስጥ አትክተቺ እኔ እረዳሻለሁ እሺ ነይ ቁጭ በይ ነይ ቀጥ ብለሽ ቁጭ በይ ሰሚ እያናገርኩሽ ነው እናት ቀልድ ነው እንዴ አሹ እያናገርኩሽ ነው ገባሽ ልቀቂኝ የት ነው እሺ ለቀቅኩሽ ከዛስ ተስማሚ ያልኩሽ ታዩ ማለት ነው ታዩ እናትሽን ወንድም እህቶችሽን ታመጫቸዋለሽ አንድ በአንድ ምን አልፈልግም በእውነት አፈልጊ ናምቢካለች ወይ እንትን በላት እንዴ በጣም እያስቸገረች ነው መሰለኝ ማለት እኔ በእርጋታ ላስረዳት ሞከርኩኝ እንደው አይ በቃ ወይ እንሰራት እና እናስቀምጣት እንዴ የመማሰል ነው መጠጥጥ ነው እንጂ ከዛ ልክ ስትገባ እንትን ትላለች እየተደማመጥና ይኸውልሽ የምትስማሚ ከሆነ ተስማሚ ያለበለዚያ እዚህ ከአንድ ተራ ሰው ጋር ሌላ ነገር ውስጥ ነው ልንከትሽ የምንችለው አይ በቃ እንግዲህ አስሬ መስማማት በይ እኛ እኮ ሰይጣን የለብንም ምን ይሻላልሽ ምን ታያለሽ ያለችኝ አስሮ መጠፍጠፍ ነው እንጂ ሲጀምር አታስፈልግም አይ ስኩል ሞጣለናለሽ እኔ ራሱ ማለት ማማለ እኔ ራሱ አሁን አልፈልጋትም ትታረድና ለነዚህ ለልጆቹ አቅርቧት ስለዚህ እንትን ማለት እያለቀሽ ነው በጣም ይዋና ስታሳዝን የኔ እናት ይኸውልሽ ማልቀሱን ተይና የምትስማሚ ከሆነ ተስማሚ ያለበለዚያ ይኸውልሽ በህይወት አትወጪም ከዚህ በህይወት አትወጪም በቃ አትደናበሪ በህይወት አትወጪም በጣም እያደረግሽኝ ነው ታውቆሻላ እኔ ከማንም ጋር እንደዚህ ደርቅ ያላቀ ስራ እኮ ነው ያዝነው ቀልድ ነው ይኸውልሽ እስማማለሁ አልስማማም ነው አሁን ያልበለዚያ ወሬ ራሱ አያስፈልግም ታመጫቻለሽ አታመጫቸው እንደውም ከዚህ በኋላ እምቢ ካልሽ ገንዘብ ራሱ አልሰጥሽም በነፃ እየቆተትሽ ታመጫቸዋለሽ ከዛ ድህነትሽን እያከብሽ እናቴን አባቴን ብሩን እናባሽን ልታመጪ ሌላ ሰው አመጣለሁ እንጂ በፍጹም ሙሉ በሙሉ ታመጫለሽ እልህ ውስጥ ነው የከተትሽኝ ሙሉ በሙሉ ሁሉንም እፈልጋቸዋለሁ እኔ ይኸውልሽ አንድ ማናገርሽ ነገር ለምን ተናከያት ምን ለብር የተወሰነ እንደይላትና ያንን ሰጣይ ደንግጣ ተስማማለች ብርማ እንደምሰጣት ነገር አሁን
አካውንትሽን ንገሪኝና የምትፈልጊውን ገንዘብ ልላክልሽ እንደኔ ብር ብር ሲባል ፊሻ ራሱ መጀመሪያ ለጨቀጨቅ ነገር እስከምንገባ ብሩን ታሳያት ስልማማለሽ አንዴ እሺ ደስ ያለሽለት አረ ምን ነው ጓጓሽ ሌላ ክፍልሽ ያስፈልግሻል እሱማ የት ይቀራል ብለሽ ነው አንድ ላይ ነው የምንሰራው እዚህ ጋር ምን ማውራት አስፈለገ እሷ ደስ ያለሽን ቁጥር አንድ ሚሊዮን ሰው ብቻ አንድ ሚሊዮን አሁን ነው አይ 1 ሚሊዮን ምንድነው ብር ነው ልጻፍ አረ ደስ ያለሽን ቁጥር አልኩሽ እኮ 10 ሚሊዮን ማለት ትችላለሽ ለምን አልፈሽ ቁጥረት ምን አጣፋ አይ ገንዘብ ያስፈልግሽ ከሆነ ሀሳቡን ሲያመጣው ያለ ብሩን ሰጣት ብዬ አይ ያስፈልግሽ ከሆነ ያስፈልገኛል በይ እሱማ ታዲያ ያስፈልገኝ የለ እንዴ ታውቂ 15 እኮ ነው የጻፍሽ 15 ሚሊዮን እንዴ እስኪ እንዴ አልበዛም እንዴ ይሄማ ምን ነው በዛ እንዴ በዛ 15 የራሱ መቅዲ እንዲራሱ ሰጣኛ አታውቅም ውጪ እኔ እኮ ግራ ገብቶኝ እኮ ነው እንደው ቁጥሩ ሳይሆን እንደው በዙ ዜሮ ዜሮች ይሄው በቃ ይሄው በደንብ እስማም ይሄ አንቺ ታዲያ ይሄን ያያይሽ ነው ታዲያ አይንሽን የምታሽው አሁን ይኸውልሽ ስሚ ገንዘብ የሚያስፈልግሽ ከሆነ እፈልጋለሁ በይ እሱማ ግድ ነው መች ይቀራል ታዲያ ነው እወጣለሁ እንደው ይሄ የብሩ መጠን ገርሞኝ ነው እንጂ እኔ መቅዲ ራሱ እንዲሰጣኝ አታውቅም ውጪ አወጣለሁ እሱማ ጥሎባት መለፍለፍ ትወዳለሽ ለዛ ነው እሺ አንቺ ግን እንደሷ እንዳትሆኝ እንደሷ የምትወይ መቼ ነው ሰዎችን ወደ እኔ ስታመጪ ስታስማሚ ነው እንጂ ከኔ ጋር አሁን ልክ ታሳዩ የትህትና የማስመሰል ባህሪ የለ እሱ ነው ታሳይሽ እሺ በቃ 15 ሚሊዮን እሺ 55 አርገዋለሁ እውነት ምን አላት አመሰግናለሁ በጣም አመሰግናለሁ እና መቼ ስራው እሺ ማለት አሁን በቃ ስለ ስራው ማውራት እንችላለን ተስማምተናል አይደለ በቃ ተስማምተናል እንደምትስማሚ ደግሞ እርግጠኛ ነበርኩ አሁን ምን ታረጊልኛለሽ መሰለሽ ከቤተሰቦችሽን ጀምሮ ወይስ ቀስ በቀስ ታመጫቸዋለሽ አይ አንቺ እንደፈለግሽ እኔ እንደፈለግኩ በቃ ይሄንን ነው እኮ የምፈልገው ካንቺ ምን ታረጊልኛለሽ አሁን እሺ አሁን ለጊዜው እኛ የምንፈልገው ነገር አለ ጨቅላ የ3-4 ቀን ህፃን ታመጪልናለሽ ለጊዜው እንዴት አገኛለሁ ግን ማለት እንዴ በየሆስፒታሉ አሉ አይደል እንዴ ማለት ሆስፒታል ታዲያ እንዴት ያስገብኛል ያስገብኛል የሆነ ነገር ትፈጥሪና ከዛም መግባት ነው አለቀ የሆነች አራስ የሆነ ወይ ልረዳት ነው ገንዘብ ምናምን የህክምና ልሸፍንልሽ ምናምን ብለሽ ትገቢያለሽ ገንዘብ ሲያስፈልግሽ እኔ ጋር ትደውያለሽ ለነዛ ሰዎች እኔ ትራንስፈር አደርጋለሁ ልክ ህፃናትን እንደሚንከባከብ ሰው ምናምን ትሆኚና እፍስ አድርገሽ ይዘሽ መውጣት ነው ይሄ እኮ ቀላል ነው የሚነገር ነገር አይደለም እና ሁሌ እኔ እንዲያብራራውልሽ ነው ምሳሌ አይ ግራ ገብቶኛል አይ አይዲያ ማለት ሀሳብ ምናምን መፍጠር መቻል አለብሽ እሺ የሀሳብ ሰው መሆን አለብሽ ትሄጃለሽ ይዘሽልኝ ትመጫለሽ 4 ቀን ህፃን ይሄንን ለምንድን ነው የፈለኩት ለራሴ ነው የፈለኩት ለጊዜው ስለአማረኝ ቀጣይ ግን በሱ ነው የምናረጋግጠው የስራ ችሎታሽ በሱ እናረጋግጣለን እሱ ማድረግ ካልቻልሽ እጣፋልታሽ ወደ እነዛ ሰዎች ያመራል ማለት ነው ግን ያስፈራል ህይወትሽን መኖር አትፈልጊ ሞት ያስፈራል ስለዚህ ህፃኑን ካላመጣሽ ያንቺ ጣፋንታ ስለማቺ ስራውን አዳምጣሽ ወደ ሌላ መሄዳቺ ተጓብተናል አይደለ ህፃኑን ማምጣት አልቻልሽም ማለት ስራውን መስራታቺ ማለት ነው ስራውን መስራት ካልቻልሽ ደግሞ ለኛ ምንም አታረጊም አጣቂም ስለዚህ እናስገባሻለን ስለዚህ ህፃኑን ታመጫለሽ እነዛ ሰዎች ገንዘብ የሚፈልጉ ከሆነ ለቤት ደውይልኛለሽ ትራንስፈር አደርግላችኋለሁ በቃ ስራው እሱ ነው ከዛ በኋላ አንቺ ልክ አባል ምትሆኚ አንሳ ውስጥ ታመጪ አባል ትሆኛለሽ ማረጋገጫ ወይ ወንድምሽን እህት እናት አባት አንዳችሁ ጨርሰናል ድጋሚ ማውራት አልፈልግም በዚህ ዙሪያ ስለዚህ አሁን ሄድ ትቻለሽ አሁን ስቴጅ ምንድነው የኛ ሰዎች አብረውሽ ይሆናሉ ጥበቃ ያረጉልሻል ስልክሽ ላይ ያሉትን ኮንታክቶች ሙሉ በሙሉ ታጠፊያለሽ አዲስ ኮንታክት ነው የምታስገቢው አዲስ ሴት ትጀምሪያለሽ ስልክሽም ደግሞ አርጅታለች ደስ ያለሽን ስልክ ጠይቂያቸው ወይ ይሰጡሻል ወይ ገዙልሻል በምርጫሽ አንቺ ልገዢልኝ ለኔ ይሄኛውን ስልክ ግን ከዚህ በኋላ መጠቀማችን ሲም ካርድ አውጥቶ ይሰጡሻል ያለውን ነገር እነሱ ይጨርሱልሻል በቃ ጨርሰናል አመሰግናለሁ አዲስ ስራ አዲስ ማንነት አዲስ ህይወት ግን እህቶቼ ያላመጣልሽ ምን ማለት ቀልድ ነው ያልሽው ድጋሚ አናወራም ብዬሻለሁ ድጋሚ እንዲህ አይነት ነገር እንዲህ አይነት ወሬ ብሰማ ፈርቼ እኮ ነው የሚባል ነገር የለም ለህይወትሽ አፈሪ
ሁለት እንደዚህ አይነት ወሬ አልፈልግም። እህቶቼን አላመጣም የምትይ ከሆነ ስለነሱ አንቺ ትሰውያለሽ። አለቀ። አሁን መሄድ ትቻለሽ። ስልኩን አስረክቢያቸው እንጂ ጨርሻለሁ። ይሄ ቀጣይ ስትመጪ መደናበር አጉል ትሁት መሆን ምናምን አይሰራም። ሌላ ሴት ሆነሽ ሌላ ሰው ሆነሽ እንድትመጪ ነው የምፈልገው። ጨርሰናል። መሄድ ትቻለሽ። ምኗን ላከብኝ ምንም ነገር አስራው አያምርም። በእኔ በስቀልድ ብታስብ እንደው ለምን ከምጠረጠራት። ስማ አሁን ከዚህ የወጣችው ልጅ በቃ መልሷት አምጧት። አይ ምንም በቃ የሆነች ደንባራ አይነት ነገር ናት። የሆነ አታሳምንም። ቢያንስ የሆነ ማስተማመኛ ነገር ይዛችኋት ነውና ቢያንስ ለመተማመን ያህል ቀምሰውት ሂድ። ቆንጆ የራት ምሽት አዘጋጅላታለሁ። በቃ ከዛ በኋላ ተይብላት ራሱ አትተውም። ተነካክታ ምን አባቷ ልትሆን አላወቀችኝም ማለት ነው። አሁን ምልህን ብቻ አድርግ። ይዛት ነው አልኩኝ፣ ይዛት ነው። ሌላ ወሬ አልፈልግም። በቃ ችግር የለም እንዴ ለምን እንደምታስቸግረው? በቃ ይዛችኋት ነው። እሺ ቻው። ቆንጆ የራስ ምሽት። ቀጣይ ደግሞ የቤተሰቦችን ጋር እንደዚህ ተሳስረሽ ትበያለሽ። አስገባው። ይሄ ቆንጆ በጣም ለምን አይ እራት በልተሽ ነው የምትሄጂው። እራት ቁጭ በይ። ያው ቀን ቢሆን የቀን እራት የሚባል አታውቂ? የቀን እራት በቃ ላሳምረው ብዬ ነው ማብራት ያጠፋሁት። ሻማው ምናምን ምን ነው? ኧረ ምንም ተደነባበርሽ። አለቀቀሽም? አይ አራበኝ። ኧረ እኔ ላንቺ ብዬ እኮ ነው አራበኝ። አይ ዝም ብለሽ ትንሽ ብቻ በእውነት ነግሬሻለሁ። እዚህ ስትገቢ 24 ሰዓት ስጋ ነው የምንበላው። ኦኬ ሽሮ ምናምን ነው የሚመችሽ? ሽሮ ምናምን በጥብጠውልሽ ያምጡ ትበያለሽ። ቀልድ ነው እንዴ ያልሽው አንቺ? ደግሞ እኮ ዛሬ ሮብ ነው። ይተሻል። ጾም የሚባል ነገር የለም እኛ ጋር። ጾም ምንድን ነው? አይ ሮብ ነው። ጾም አለ። ሮብና ዓርብ ጾም አለ። ስለምን ጾም ነው የምታወሪው? 24 ሰዓት ስጋ ነው እያልኩሽ ስለ ጾም ታወሪያለሽ እንዴ? ጾም ምንድን ነው? እሺ ታዲያ ይሄ አይተሽ አሁን አይተሽም ላስጠጋልሽ? አይ በቃ ያ ማለት ምንም ወሬ አልፈልግም። እንበላለን፣ እንጠጣለን፣ እንጮታለን፣ ከዛ ትሄጃለሽ። ለምን ከናቀው አቀምሽ? አራኒ ይዛት ጨማለቂብኝ እንዴ? ምን ሆናት? ይሄን አልበላም ካልሽ የገዛ ሰውነትሽን ከታተፍና ተጎርሻለሽ። ጣትሽን ከየትኛው ልጀምር? ቀልድ ነው እንዴ ያልሽው? ግራ ቀኝ እበላለሁ። ብትበይ ነው የሚሻልሽ። ፊትሽ ደግሞ ያምራል። እንዴት ትንሽ ከላይ ብቻ አነሳና አጉርስሻለሁ። ከፊት ለፊቷን ብቻ። ቀልድ ነው እንዴ ያልሽው? ወደ ላይ ይለኛል። ኧረ እቺ ልጅ እንዴ እየተፈታተንሽኝ ነው። ታውቆሻል። በቃ ታይ አላስገድልሽም። ምን አይጠጋም። ኧረ በቃ እሺ እበላለሁ።
የራስ ሲሆን ይጣፍጣል አይደለ? አይ ሞር ደግሞ የራስ ሲሆን ይጣፍጣል። ትበያለሽ? ድጋሚ ምናምን እንትን ብትይ ሌላ እድል እንሰጥሽ። እኔ እንግዲህ የዘወትር ምግቤ ነው። ዋጭ ምንድነው? ዋጭ ትፊ ናግባና አንሳ ካሜራው አብራ መብራት ትፊው አንተ ሰውዬ ያሙን ሊቆ አላማክ ምንድነው? ምንድነው የምታፋው? ቁጣይ ምንድነው እያደረግሽ? ምን አደረኩኝ? ምግብ እያበላ ጤነኛ አይደለም። የሰው እጅ ነው የምትበይው? የሰው እጅ ነው ወይ የምትበይው? የምን አባጅ ነው? አትከ የሰው እጅ ነው ወይ የምትበይው? የምን እጅ ነው? ስለምን እጅ ነው? እየሰማሽ ነው አይደል? ምን አገባክ? አይመለከትም። ለምን አይን አልበላም? ምን አገባ? ይመለከታል። አንቺ ነሽ የታረምሽው። እንድትነካኝ አልፈልግም። አንቺ ዝም በይ። አንተ አንቺ ምን አትንካኝ እኮ ነው የምልህ። ያምሃል እንዴ? እየሰማሽ ነው አይደል? ልቀቀኝ። ዞር በል። አትንካኝ። ማንክ ሲጀምር ምን አገባክ? ምንስ በበላ ምን አገባክ? ምንድን ያረግሻል ልጅቷ? ምን አረኳት? ከዚህ በላይ ምን ማድረግ ፈለግሽ? የደስታ እየጋበዝኳት ነው። ስጋ እየጋበዝኳት። የሰው እጅ የምን አባ የሰው እጅ ነው? ስለምን እንደምታወራው? እሺ አሳይልኝ። ምን እንደምታሳየው? እዘለዝልሃለሁኝ። አይገርምም? ያምሃል እንዴ? ጊዜ እንዳትፈጅ። ስንት ያቀድኩትን እቅድ ምን ልታረጋት? እህቷን ልትበይ? ምን አገባክ? ወንድሟን ምናምን ልትበያቸው? አይመለከትም። እየሰማሽ ነው አይደል? አሁን ሽውጣልኝ። ማን ነው የሚወጣው? አንቺ አትንካኝ። ማንን ነው ውጣ የምትይው? አንተ ምን ልትሆን ባሽ ልትሆኝ ነው? ልቀቂ ልቀቂ። ምን እወጋሃለሁ፣ እዘለዝልሃለሁ። አይገርምህም? ልቀቂ። ለምን ለቀው? እሺ አሁን ጓደኛሽ የት እንዳለች ማናት ጓደኛዬ እንደምታቂ ማናት ጓደኛዬ? ደርሼበታል። እንኳን ደረስክ። ምን ይጠበስ? አሁን ትወስጂኛለሽ። ሂድ አጥርግበል ማየት ትችላለህ። ሂድ። ይኸውልሽ እዛ ካለው አንዱ ቤት ውስጥ ናት። ሂድና ወደና ነገሮችን ለማስተካከል ቆሻሻ አልፈልግም። ብዙ ነገር ጥሬልሻለሁ። ምንድነው ተስተካከለ? ሞክሬያለሁ። ትስተካከያለሽ ብለን አልፈንሻል አይደለ? እየሰማሽኝ አይደለም መሰለኝ። አሁን ከአንቺ ጋር የማቃጥለው ጊዜ የለኝም። እኔ ቀጥታ ሄደን ያለችበትን ታሳይኛለሽ። ወይ እዚህ ቁጭ ብዬ እኮ ልነግርሽ እችላለሁ። እኔ መልፋት አይጠበቅብኝም። ጆሮሽን አንጠልጥዬ ይዤሽ እዚህ ናት ብለሽ እንድትመሪኝ እፈልጋለሁ። ለምክንያት እኔ አንተ ተላላኪ ነኝ። ምንድነው አንተን ይዤ ከመመራት ምን ቀጥረኸኛል? አልቀጠርኩኝም። እኔ እኮ ባለፈው እንደዛ ይቅርታ ስጠይቅ የነበረው አክብሬክ ነው። አንተ ሰው ማክበር የሚባል ነገር ካልፈጠረብህ እንዴ ለምን? እሺ እዚህ ጓዳስ ጎትተሽ አስገባሽው በማዳበሪያ ምንድን ነው? ምን ሊሆን ይችላል? እንዴት ምን ሊሆን ይችላል? እንዴ ምን አስገባለሁ? እኛ መተን ከመውጣታችን በማዳበሪያ ጎትተሽ ያስገባሽው ቃል ምንስ ቢሆን እሱንም ማየት እንፈልጋለን። እየሰማሽ ነው አይደል? ልብስ ነው። ልብስ እንደዛ መጎተት አቅቶሽ ትንፈራፈሬ ነበር። ተጠቅጥቆ ስለሚመጣ ቦንዳ ልብስ ምናምን ናቸው አይደለ እኮ እሱን እኛ ገብተን የምናረጋግጥ ይሆናል። ይሄ እኮ የግለሰብ ቤት ነው አባት። እየሰማሽ ነው አይደል? እኔ አክብሬክ ነው። ባለፈውም አንተ ነህ አንቺ አከበርሽ ናቅሽ ምን እንዳይፈጠር ነው ምን እንዳታመጪ። ኦኬ እኔ ምንም አላመጣም፣ አቅምም የለኝም። ታውቃለህ? የለሽም። እሱንም ማመንሽ ጥሩ ነው። አውቃለሁ። ታውቃለህ እሷ ነበረች ብዙ ነገር የምታደርግልኝ እና እሷ ስለሌለች ምንም የላትም ብለህ ልታስብ ትችላለህ። የለኝም አውቃለሁ። ስለዚህ በቃ ተው፣ ህይወቴን ልኖርበት። ህይወትሽ ነው እየነገርኩሽ ነው። አሁንም ይቅርታ ጠይቂ ልትለኝ ነው? ማንን ነው የምትጠይቂው? ቀጥ ብለሽ ሄደሽ ጓደኛሽ ያለችበትን ትመሪያለሽ። ምን አድርጌ ነው ሄጄ እንዴ? ምን አደረኩኝ? እኔ እኮ ተለውጫለሁ። ሌላ ሰው ሆኜ እኮ ወደ አውሬ ምንድነው? እያየን እኮ ነው። እዚህ ጋር አሳይተልኛል ይሄን ነገር አይደል? አዎ እንዴ ስጋ ነው እኮ። አረ እንደዚህ አይነት ስጋ አለ? ምን ችግር አለ? የሰው እጅ በደንብ ጎርጓዳ ሳህን አሳይ። በደንብ ከተለወጥኩ ውስጥ ያለው ነገር የለም። ምንድነው የሰው እጅ? ከተለወጥኩ ስንት ጊዜ አየንሽ እኮ። እቺንም ምንም የማታውቂ ሚስኪን የደሃልሽ የታሸጉ የቻይና ምግቦች ናቸው። ሌላ ነገር ቻይና ሰው አይበላም። እኔ የታሸገ ከእንትን ገዝቼ ነው። በቃ ሌላ ምን አለ? አለቀ። እሱን እኛ የምንመረምር ይሆናል። አሁን ግን ጊዜ መፍጀት አንፈልግም። ቀጥታ ጓደኛሽ ጋር ትወስጂናለሽ። ለምን ደሞ ወስዳችሁ መሄድ ትችላላችሁ። ያለችበትን እነግራችኋለሁ። እኔ ግን ትንሽ ስላመመኝ እዚህ መሆን የምፈልገው። ትተኛለሽ? ይተኛልሽ። በጣም ደስ ይለኛል አይደለ? ከፈቀድክልኝ። ግን ይተኛልሻል። አዎ ችግር የለውም። ምን ሆነሽ ነው አሁን እንደዛ አውሬ የነበርሽ ሴትዮ ስትቅለሰለሺ? አውሬ ማለት እኔ አናድኝ። ጓደኛሽን እንዴት ነው እራት ፕሮግራም ጸጥ ባለ ሁኔታ ተዘጋጅተህ ስትበጠብጥ አስበው አይደለ? ሻማ አብርተሽ ሰዎች ኦኬ ለራት ገብቶ ነው እነሱ ቢኖሩ ሊዘላ አትገባም ነበር። ምን ስለሆነ እሱም እዛ ተቆንድዶ ተቀምጦልሻል። የምትፈልጊው ሰው ካለ ይጠራልሽ። አረ
ስለዚህ ተነሽ እንሂድ። አይ እንዳመመኝ ቀድሞ ቢነግሯችሁ እንደዚህ እንትን ብላችሁ እሺ ና ጓዳ እንግባ። ተነስ። ምን ማለት ነው ጓዳ እንግባ? አንቺ ቁጭ በይ። አትንካኝ። ቁጭ በይ አንቺ ና የሰማት ገባው እዛ ያዙልኝ። እዛው ቁጭ በይ። ቆሚ ያዟት። እየሰማሽ ነው? እንደባለፈው ቢላንቺ ደግሞ እንትን እንዳትል። ይኸውልህ ይሄ ነው ማዳበሪያ። አንቺ ነግሬሻለሁ። ያዟት እንደባለፈው ቢላንቺ ለዛችኛው እያየ ነው አይደል? የተሰባበረ የተቆራረጠ ጣት። አየው። ስለዚህ በደንብ አሳይልኝ።